አላህ ሆይ ከውሾች መካከል አንዱን ውሻ ሰልጥበት ብሎ ዱዓ አድርጎኛል ያው አድርጎብኛል እንደምታውቁት እነዚህ አንድ ዘሮች ናቸው አይደል ውሻ አንበሳ ነብር ድመት ምንላቸው እነዚህ አጠቃላይ አንድ ዝርያ ናቸው قتلني وهو بمكة ቁጭ ብሎ ያለቀሰ እሱ መካ ቁጭ ብሎ ሻም ላይ ገደለኝ በዚህ ዘመን ቢሆን ይቻል ነበር ምክንያቱም አሜሪካን እዛ ተቀምጣ ስትፈልግ ኢራንን ስትፈልግ ናይጄሪያ ትመታለች አይደል በዛን ሰዓት ግን የለም ኒኩለሩም የለም የሆነ ሚሳኤል የሆነ አገር ተሻጋሪ ሚሳኤል የለም ግን አገር ተሻጋሪ የሆነ ዘመን ተሻጋሪ የሆነ ያያሉ ጌታ የአላህ Subhanahu Wa Ta'ala ግን ሚሳኤል በየትኛውም ሰዓት ከየትኛውም ምድር ይተኩሳል እጅ ብቻ ወደ ላይ ማንሳት ምንም በተመንካትም አያስፈልግም ምንም ቁጥር አልጎሪዝም ምንም አይፈልግም ምንድነው ከልብ እጅ ብቻ ወደ በተለይ መስሉም ሆኖ ማለት ነው قتلني يهو بمكة وانا بالشام እኔ ሱሪያ ሁኜ እሱ መካውን የሺዎች ኪሎሜትሮች ርቀት ነው በሁለቱ መካከል ያለው thousands of kilometers አንድ ሀገር የሚቀራረቡ ሀገራትም አይደለም አራያችን ተዝንበልና አሉና وجعلوه بينهم በመሃላቸው አስተኙት ከበቡት ሁላቸው ግልጽ ነው አይደል እንዴ ከዚህ መሃል አንተ ለይቶ እንዴት ይበላል ከዛ በኋላ ወናሙ من حوله ተኝ ሁላቸው ሱግን ፈርቷን وجاء الاسد وتخطاه ملئ አንበሳው እነሱ ዙሪያውን ከቦ የተኙ ሰዎች ላይ የተራመደ መጣና فضغم راسه ጭንቅላቱን ቦጨቀው ጭንቅላቱን መጥቶ ይዞት ከማከላቸው ይዞት አወጣ ሱብሃንአላህ ተመልከቱ የአላህ Subhanahu Wa Ta'ala ችሎታ የነብዩን ዱዓ ከተኛ ሰው ሁሉ መሃል እሱ ነው ከመሃል መጥቶ ጭንቅላቱን ጨፍልቆ ይዞ ይገደለው ወሚንሃ ይሄ በጣም በዚህ መሃል ረሱላህ ሰለላሁ ዐለይሂ ወሰለም በስቃዩ ሲበርታባቸው ካደረጓቸው ነገሮች ውስጥ አንዱ ነው ይሄ ሰውዬ እስካሁን ድረስ ፊዚካል አታክ አካላዊ የሆነ ጥቃት እንብዛምም የለም አሁን ግን በቃ ስሜታቸውን መቆጣጠር ሲያቅታቸው አካላዊ ጥቃት ማድረስ ጀመሩ አዛን ድረስ ላይ የነበረው የቁረይሾች ሪአክሽን ወይም ግብረ መልስ ይሄ ነው ስሜታቸውን መቆጣጠር አቅቷቸው በእርምጃ ሄዶ ረሱላህ ሰላም ላይ እንዲህ አይነት ተግባር ተይበብኑ አብይላብ ተፈጸም ከፍቷቸው ረሱላህ ሰላም ዱዓ አደረጉበት አላህ Subhanahu Wa Ta'ala ያንን ዱዓቸውን በተግባር አሳያቸው ማለት ነው እነዚህ ሰዎች ይሄንንም አይተው መስለም አልቻሉም ተቀሩት ያው እንደሌላው ትምህርት ነው ግን አላህ Subhanahu Wa Ta'ala ሂዳያ በሱ እጅ ነው ብዙዎቹ وما تغني الآيات والنذر عن قوم لا يؤمنون إلى الله ማስጠንቀቂያዎች እንደዚሁ ተአምራቶችን ማየት በአላህ ላይ ኢማን የሌላቸው ሰዎችን አትጠቅማቸውም ብሎ አላህ Subhanahu Wa Ta'ala وما تغني الآيات والنذر عن قوم لا يؤمنون እንጂ ይሄ በጣም አያ ነው ሌላው ومنها ما ذكر أن عقبة بن أبي معيط وطئ على رقبته الشريفة وهو ساجد حتى كادت عيناه تبرزان عقبة بن أبي معيط والنبال الله بزوب القرآن عليه እንደው ስሙን መጣት ብቻ እስከቀረው ድረስ የገለጸው ሰው አለ ሙጅሪም ማለት ነው መጥቶ ረሱልን አለይሂ ሰላቱ ወሰላም ስጁድ ያደረጉ ባሉበት ላይ አንገታቸው ላይ ቆሞ ካደት አይናሁ ተብሩዛን አይኖቻቸው እስከፈርጡ ድረስ ነው የደረሱት ጭንቅላታቸው አንገታቸው ላይ ቆሞ ማለት ነው ይሄ በዚህ ብቻ መላበቁም ይሄ مرحله በጣም كانت هذه المرحله مرحله حرجه جدا በጣም ከባድ ምዕራፍ ነው የነበረው ለረሱል ሰለላሁ ዐለይሂ ምዕራፍ ለሰሃቦችን እስልምና ለተቀበሉ ሰዎችን ፈታኝ የሆነ ምዕራፍ ነው የነበረው
لمن سبال وإما يدل على أن طغاتهم كانوا يريدون قتله صلى الله عليه وسلم كرسول الله صلى الله عليه وسلم لما كدل طواتماتا ما سيراتشون إني قلسوت ما رواه ابن إسحاق عن عبد الله بن عمرو بن العاص قال حضرتهم وقد اجتمعوا في الحجر حجر إسماعيل كعبة جنباب سنورة زي مصاف مجبا كوابي لا قريشوች كعبان በሐላል ገንዘብ ብቻ እንሰራለን ብሎ ሐላሉ ገንዘብ ሲያጥራቸው ነው አሁን የሂጅር እስማኤል ተብሎ ካባ አጠገብ የሆነ በእብነ በረድ እንዲህ የተከበበች ትንሽ ስፔስ አለች አይደል ያ የካባ አካል ነው ለዚህ ነው ጣዋፍ ሲደረግ እሱም ጭምር ጣዋፍ የሚደረገው ያቺ ክፍት ቦታ ላይ ተቀምጦ ሹራ ሲያደርጉ መጣሁኝ ይላል አምር ብን አስ አብዱላህ ብን አምር ኢብኑ አስ ያ አምር ብን አስ ልጅ ማለት ነው عمرو بن العاص ያው በባለፈው ደርሳችን ላይ በደንብ አይተነዋል ማለት ነው እና ይህ ሰው በጣም ከቁረይሾች መካከል دهاء قريش او العرب مغير بن شعبان እና عمرو بن العاص በጣም ብልሆች በጣም ተናጋሪዎች የሊደርሺፕ ኳሊቲ ካላቸው ሰዎች ውስጥ አንዱ ነው ኋላ ላይ በዑመር الخطاب ኺላፋ ዘመን ግብጽን እንዲያስተዳድሩ ግብጽን እንዲከፍቱ የተላኩ ሰው ናቸው የሱ ልጅ ነው ሐዲስ የሚያወራው መጣሁን ቁረይሾች እዛ ቦታ ላይ ተሰብስበው ተቀምጦ ሲወያዩ حضركن ከነሱ ጋር ይላል አብዱላህ ብን አምር العاص ሁለቱም በኋላ ላይ ሰልሙ ሰሃቦች ናቸው ረዲየላሁ ዐንሁማ እንላለን فذكروا رسول الله صلى الله عليه وسلم ስለ መሐመድ ስለ አላህ መልእክተኛ አንስቶ ማውጋት ጀመሩ ሶታቸውን ንዴታቸውን فقالوا قالوا ما رأينا مثل ما صبرنا عليه من أمر هذا الرجل እንደው በህይወት ዘመናችን በዚህ ሰውዬ ላይ ያደረግነው ትዕግስት በህይወታችን አድርገን እናቀማሉ ታግሰን ዋጠን ሁሉንም ነገር لقد صبرنا منه على امر عظيم ደሞ የታገስነው እኮ በተራ ጉዳይ ላይ አይደለም ማንነታቸው በሆነ ላይ መገለጫቸው በሆነ ላይ የመሰባሰቢያቸው መሰረት በሆነው ላይ ሃይማኖትን መሰረት ባደረገ ማዕከል ባደረገ ጉዳይ ላይ ነው እና የታገስነው እሱን ደሞ የታገስነው እኮ በተራ ጉዳይ ላይ በድንበር በግጦሽ በፊት ጦርነቶች እነሱ የነበሩት ግጭቶች ይፈጠሩ የነበሩት በእነዚህ ጉዳይ ነው አንዱ ጎሳ ከአንዱ ጎሳ ጋር በሆነ ነገር ግጭት ይፈጥሩና ጦርነት ይደረጋል የሆነ ጎሳ ሐብስ ነፍስ ያረጋል ይታገሳል እኛ ይህን ሰውዬ እኮ የታገስነው በታላቅ ጉዳይ ላይ ነው አምልኮት ዲን ላይ ነው የታገስነው ይሄንን በቃ ምን እናደርግ አብዝቷል ከአቅማችን በላይ ሆኗል ተከታዮቹ የበዙ ነው ያሉት ሴፍ የሆነ ቦታ ማግኘት ጭት ብሎ ሲያወሩ ሲያሟቸው فبينهما هم كذلك إذ طلع عليهم رسول الله صلى الله عليه وسلم رسول الله السلام እንዲሁ ያወሩ ያሉ ብቅ አሉ ላያቸው ላይ فأقبل يمشي هدو حتى استلم الركن ركن هدو اسمه درس حجر أسود ያለበት طواف መጀመሪያ ቦታን ሄዶ ሳሙና ثم مر بهم طائفا بالبيت طواف ማድረግ ጀመሩ طواف ሲያደርጉ ካዕባ ይሄ ነው እቺ ስፔስ እዚህ ጋር ቀርታለች እነሱ እዚህ መሃል ነው ያሉት ረሱላህ ሰላም طواف ያደርጋሉ እዚህ ጋር حجر الاسود እዚህ ጋር ነው ያለው እዚህ ነው የሚጀምሩት ግልጽ ነው አይደል ከዛ በኋላ ይዞራሉ ሲመጡ እዚህ አይዋቸዋል እንዲህ طواف ሲያደርጉ ተገባቸው ሲያርፉ فغمزوه ببعض القول سياف በሆነ ንግግር ጎነተሏቸው فعرفت ذلك في وجه رسول الله صلى الله عليه وسلم መጥፎ ንግግር የሚያስቆጣ ስድብ በሚያስቆጣ ንግግር እንደጎነተሏቸው በረሱል ሰላም ፊት ላይ ነው ያየሁኝ ፊታቸው በንዴት ሲቀያየር አየሁኝ فلما አለፏቸው
ጀመራ እንደው ሲሳለቁባቸው ሲጎነትሏቸው ባሰማ አለፉ فلما مر بهم الثانية غمزوه بمثلها لك عندما جمراهم አንጓጠጧቸው فعرفت ذلك في وجهي አሁንም እነዚህ ሰዎች መጥፎ ነገር ያደረጉ መጥፎ ንግግር በመጥፎ ነገር የለከፏቸው እንደሆነ አወቅኩኝ አሁንም ፊታቸውን አይቼ ከሩቅ ነው የሚከታተለው የነሱን ንግግር አይሰማ ምን እንደሚሏቸው ማለት ነው ثم مر بهم الثالثة فغمزوه بمثلها ለሶስተኛ ጊዜም እንደዚህ ጧፍ አድርጎ ሲመጡ ሰባት ጊዜ ነው አይደል ጧፍ የሚደረገው አንድ ሙሉ ሁለት ሶስት ጊዜ እንዲዞሩ በሶስቱም ዙር ሳለቁባቸዋል መጥፎ ንግግር እየተናገሩ ያንጓጥጧቸዋል فوقف በዚህ ሰዓት የአላህ መልእክተኛ ጧፋቸውን ገታ አድርጎ ቆም ثم قال ከዛ ማሏቸው أتسمعون يا معشر قريش تسمعلاችሁ እናንተ ቁረይሾች أما والذي نفسي بيده لقد جئتكم بالذبح أنبكالاችሁ እርድን ነው ይዤላችሁ የመጣሁኝ አሏቸው አርዳችኋለሁ አሏቸው ይሄ ሚስ አንደርስታንድ እንዳይደረግ ይላል ረሱል ሰላም በዚህ ቦታ ላይ የተናገሩበት ኮንቴክስትና ለማለት የፈለጉት ይሄ አይደለም እንደናንተ ቢሆን ኖሮ እንደናንተ ድንበር ማለፍ ቢሆን ኖሮ ከናንተ ጋር የሚያለማምጠኝ ነገር የለም አላህ Subhanahu Wa Ta'ala በአንድ ቀን ድረገጽ እንዲያጠፋችሁ ማድረግ ይችል ነበር ይችላሉ አይደል ገና እኮ ወደፊት እናያለን እሳቸው ናቸው አላህና ኡመቱ መካከል እኮ ሽምግልና የገቡት በእነዚህ ቁረይሾች መካከል ከጣይፍ ሲመጡ ወደፊት የምናየው ነው በድንጋይ ወርውሯቸው ህፃናት ለቆባቸው እብዶችን እንዲያባሩ አድርጎ እኮ ደም ከጭንቅላታቸው የፈሰሰ ደም ጫማቸው እስከሞላ ድረስ እኮ ነው የደሙት የአላህ መልእክተኛ ቀርነ ተዓሊብ የሚባል ቦታ እስኪደርሱ ድረስ አልነቁም የአላህ መልእክተኛ በዚህ ሰዓት አላህ ጅብሪልን የተራራ መላእክታን አስከትሎ ላከ يا محمد إن معي ملك الجبال يسلم عليك محمد هو የደረሰብህን ነገር ጌታ አይቷል አንተ ሚዴ ያደረክላቸው ዳዋ እስካሁንም ያደረከውን ጥረትንም አይቷል ይሄው ተራሮችን የሚያዝ መላእክታ ከኔ ጋር አላህ ልኮታል ሰላም ይያለህ ነው መላእክቱ ሰላም አላቸው አላህ መልእክተኛ አው የተራሮች ያንዳንዱ ፍጥረት አላህ ዝናብን የሚያዝ የሆነ መላእክታ አለ ንፋስን የሚያዝ መላእክታ አለ በማህፀን ውስጥ ጀኒንን ጽንስን የሚንከባከብ መላእክታ አለ ያንዳንዱ ስራ ድርሻ አላቸው መላእክታዎች እኛ ጋር አሁን እዚህ ቁጭ ብሎ በጋራ የሚከቦን የተቀመጡ አሉ በእያንዳንዳችን ግራ ቀኝ ላይ የተቀመጡ አሉ እንታናያቸው ያ ሙሐመድ የፈለክ ያዘዝክ ተዛዝን ብቻ ነው መጠብቀው አላቸው መላእክታው እነዚህ ሁለቱ ጀበል አቢ ቁበይስና በትዩ ያለ ተራራ አለ በዚህ መሃል ነው እንደዚህ ህዝቦችን እየኖሩ ያሉት አምጥቼ ሁለቱ ተራሮችን በሁለቱ ተራሮች አጣብቃቸዋለሁ ግልጽ ነው አይደል ሁለቱ ተራሮችን አንስቼ እንደዚህ ሰንዱች አረጋቸዋለሁ እንደደረሰባቸው ስቃይ እንደደረሰባቸው መከራ ግን ተፈضل በል በቃ እነዚህ ሰዎች ጋር ከዚህ በላይ እንደወራ ጭንቅላቴ እንድታመም አልፈልግም ተስፋ ቆርጫለሁ ተስፋ ሳይቆርጡ ነው ከመካ ተነስቶ ረጅም ጉዞ ተጉዞ ጣይፍ በእግራቸው ሄዱት ዳዋ ለማድረግ ምናልባት እዛ የሚያስጠጋቸው ዳዋውን የሚሰማ ሰው እንደው ድንገት ለዓላ ወዓሳ ይኖር ይሆናል ብሎ ነው ሄዱት እኔ የገጠማቸው ነው የነበረው በዚህ ሰዓት ነበር መላእክተ ጅባል መጥቶ ይሄንን አዝ ያደረገው እንደኛ እንደ ክስተቱ ዝም ብለ በሰውኛ ስታይ አው እነዚህ ሰዎችን ጨፍልቀህ አጥፋቸው ምናልባት ከዚህ በኋላ ሌሎቹ ይሰለሙ ሌላ አካባቢ ያሉ ሰዎችም ከዚህ ትምህርት ወስዶ ዳዋውን ይቀበላሉ ትምህርቱ ይቀጥላል ይባል ነበር ነው አልፈልግም ማለት ረሱል ሰለላሁ ዐለይሂ ወሰለም
አያችሁ قد جئتكم بالذبح مالتي ነገር ግን እኔ የታገስኳችሁ ነው ወየውላችሁ ተጠንቀቁ በዚህ ከቀጠላችሁ ማለት ነው فاخذت القوم كلمته ከምላሳቸው የወጣውን ቃል ያዙና حتى ما منهم رجل الا كانما على راسه طائر واقع አንድ ሰው ከተቀመጠበት አልተንቀሳቀሰም ልክ ጭንቅላቱ ላይ ወፍ ቁጭ እንዳለችና እንቀሳቀስ እንደው እንዳትበር ብሎ እንደሚሰጋ አይነት ሰው ጸጥ ረጭ ባሉበት ነው ደርቆ ይቀሩት حتى ان اشدهم فيه لا يرفعه باحسن ما يجد እንደው በጠንካራ የሆነ ከነሱ የተሻለ የሚባል ከድንጋጤው እንደው መለስ ብሏል ተብሎ የሚባል ሰው እንደው የሆነ መለማመጫ ቃልን ተጠቅሞ ረሱል ሰላም እባክህን እንደው ደህና የሚባለው መናገር የቻለው ነው የራሱ ማለት ነው ማለት ጀመሩ ويقول انصرف يا ابا القاسم فوالله ما كنت جهولا ابا القاسم ሆይ ሂድ አንተ ማይም ጅል አይደለህም ምትለውን ነገር አትፈጽመው አቅል ያለ ሰው ነህ እኛን አቅል ያጣን እኛን ድንበር ያለፍነው ብሎ በቃ ይሄ ራሱ ይሄንን ንግግር የሚናገር ሰው ራሱ እንደው ደህነኛ ጠንካራ የሆነ ራሱን በቃ ከድንጋጤ ቶሎ ብሎ አውጥቶ መናገር የቻለ ሰው ነው ይሄንን የተናገረ ሰው ናይ በዚህ አይነት ሁኔታ ረሱል ሰላምን ብዙ ስቃይ ብዙ መከራ አደረሱባቸው ግማሽ በእጅ የቀረውን ደግሞ በአካል ማለት ነው እና ኢንሻአላህ ይሄንን ከዚህ ቀጥሎ ያለውን በሚቀጥለው እናያለን ረሱል ሰላም ይሁሉ ስቃይ ሲደርስባቸው አላህ እርምጃ እንዲወስድባቸው እንዲያጠፋቸው ማድረግ ይችላል ነበር ግን እሳቸው መልስ ምንድነው ላ لعل الله ان يخرج من اصلابهم من يعبد الله እከጀላለሁኝ እነዚህ ዛሬ ያመጹ ሰዎች እነዚህ ዛሬ ካመጹ ሰዎች እኔን ያሰቃዩ ካሉ ሰዎች አብራክ አላህን የሚያመልክ ሰው ይወጣ ይሆናል አያችሁ አይደል እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቋቸዋል እንደው አንተ የከፋ ነገር የደረሰብህ መቼ ነው ብላ ስትጠይቃቸው የጣይፉን ነው ረሱል ሰለላሁ ዐለይሂ ወሰለም የሚጠቅሱ የነበሩት ማለት ነው ወንድሜ ሙሳም ብዙ ተሰቃየ ፈሰበረ صبر አደረገ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሁሌ ዱዓቸው ምንድነው اللهم اغفر لقومي فانهم لا يعلمون እነዚህ ህዝቦችን ማራቸው አትይባቸው ስለማያውቁ እኮ ነው ያሉ ነው ረሱል ሰለላሁ ዐለይሂ ወሰለም አላህን ተለጥፍ በረህማ አላህ Subhanahu Wa Ta'ala የሚለማመጡ የነበሩት ማለት ነው እነሱ ግን የሁሉ ነገር ሆኖ ድንበር ማለፋቸውን አላቆሙም ኢንሻአላህ በሚቀጥለው ደርሳችን ላይ ደግሞ ይሄ ሁሉ ደግሞ ደርስ ሳይሆናቸው ከዚህ ሁሉ ሳይማሩ ረሱል ሰላም ላይ አቡበክር ላይ ሌሎችም ሰሃቦች ላይ የሚያደርሱትን ክፋት ድንበር ማለፍ ኢንሻአላህ ምናየው ይሆናል هذا وصلى الله على نبينا محمد وعلى اله وصحبه اجمعين سبحانك اللهم وبحمدك اشهد ان لا اله الا انت استغفرك اللهم واتوب اليك